እንዴት ነው ኢየሱስ ክርስቶስ የሚፈልገን? ቤተ ክርስቲያን እንዴት ነው የምትፈልገን? እኛስ ለመፈለግ የቱን ያህል መንፈሳዊ ዝግጅት አለን? ቅናቱ ያለው በክርስቶስ ክርስቲያን የተባሉት ጋር ነው። ፍጅቱ ያለው በክርስቶስ ክርስቲያን የተባሉት ጋር ነው። በዲያብሎስ ክዳት ውስጥ መቶ የነበረው ነገር ዲያብሎስ የአምላክነትን ስልጣን ለመጋፋት እኔ አምላክ ነኝ ለኔ ስገዱ በማለት ቅናትን በሰማያት አስተማረ። የሰማይ ኃይላት አንቀበልም ካሉ በኋላ ወደቀ። ከወደቀ በኋላ የሰው ልጅ እንደሞ አገኘው። መጀመሪያ እግዚአብሔርን ሰሙ፣ ቀጥሎ ዲያብሎስን ሰሙ። ክርስቲያኑ ክፉ መንፈስ ሲነሳበት አይወድም። እንግዲያውማ ኢየሱስ ክርስቶስ እኮ ሰብሮትና ጥሎት ነበር። ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ለእግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እሺ፣ እንደተለመደው ወደ ዕለቱ ትምህርታችን እንገባለን። የሰው ልጅ የጠፋውን ለማዳን መጥቷል። የቅዱስ ማቴዎስ ወንጌል ምዕራፍ 18 ቁጥር 11 ላይ ያለ ቃል ነው። የሰው ልጅ የጠፋውን ለማዳን መጥቷል። ይሄ የአዲስ ኪዳን ድምፅ ነው። በአዲስ ኪዳን ውስጥ ካሉ መንፈሳዊ ተስፋው ቃል ኃይል ውስጥ አንደኛውና ትልቁ ነው። የሰው ልጅ ሆኖ ወደዚህ ዓለም ሲመጣ እግዚአብሔርነትን ለሰው ልጅ ሲሰጥ ከመለኮታዊ መንግስቱ ሳይለይ በሰው ልጆች መካከል ሲገኝ አምላክ ሰው ሆኖ በአካል ተገልጦ የቀድሞውን የዲያብሎስን መርዛማ መንገድና የሞት መስመር ለመስበር ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በዚች ዓለም ውስጥ ሲገኝ ከተናገረው ትልልቅ ቃል ውስጥ አንዱ የሰው ልጅ የጠፋውን ለማዳን መጥቷል ነው ያለው። የሰው ልጅ ጠፍቶ ነበረ፣ እንደገና የሰው ልጅ ፍለጋ መጣ ማለት ነው። የሰው ልጅ ወድቆ ነበረ፣ እንደገና የሰው ልጅ ለማዳን ጎዳናውን አካሄዱን ወደ ነበረበት ለመመለስ መጣ ማለት ነው። የአዲስ ኪዳን ድምፅ ይሄው ነው። የሰው ልጅ የጠፋውን ለማዳን መጥቷል ነው። በቃ ይሄ ነበረ እድላችን፣ ይሄ ነው መንፈሳዊ መስመራችን፣ ይሄ ነው የቤተ ክርስቲያን ሕይወት ጎዳናና አካሄድም ይሄው ነው። በሰው ልጅ ሕይወት ውስጥ ያሉት ጉስቁልናዎች በዓለም እየበረታና እየጨመረ እንዳይሄድ ግድ እግዚአብሔር አምላክ በአካል መገለጥ ነበረበትና ከቅድስት ድንግል ማርያም ሰው ሆነ። በጠፋው የሰው ልጅ ምትክ ለማዳን መጣ። ሌላው እዚህ ቃሉ ስናይ ትኩረት ስንሰጥበት የጠፋውን ይላል። እንደገና ደግሞ ለማዳን ከዛ ቀጥሎ መጥቷል። መጥፋት በጣም በተለየ መንገድ ከዲያብሎስ ባህሪ ጋር የተያያዙ ጥፋቶች ናቸው። የዲያብሎስ አሰራርና ጥፋት እጅግ በጣም ብዙ መንገድ በመሄድ ይሄው ባለንበት ሁኔታና ገጽታ ውስጥ እንኳን ስናይ በዓመተ ምሕረት ውስጥ እያለን ዓመተ ፍዳ የሆነብን ሰዎች ስንት ነን? በዓመተ ምሕረት ውስጥ ሆነን ኑሯችን፣ ልባችን፣ ሕሊናችን ዓመተ መከራ ሆኖ እለት እለት እንኳ በሮጥንበትና በደከምንበት ነገር ላይ እንኳ ሳንረካ እድሜያችንና ዘመናችንን የምንጨርሰው ምን ያህሎቻችን ነን? የጠፋውን ለማዳን የሚል ቃል ግን እናገኛለን። ይሄ የቅዱስ ቃሉ ወንጌል ነው። ወንጌል ደግሞ ምስራች ነው።
ከምስራቹ ክፍል ውስጥ አንዱና ትልቁ ይሄኛው ቃል ነው። የጠፋውን ለማዳን መጥፋት አለ ማለት ነው። በብሉይ ኪዳን የነበረው መጥፋት በአዲስ ኪዳን እንዳይደገም የሚያድን ኃይል መጣ። እሱም ኢየሱስ ክርስቶስ ነው፣ የጠፋውን ለማዳን። በሌላ አቅጣጫ ጥፋት አይቋረጥም ማለት ነው። ዓመተ ምሕረት ስለሆነ ጥፋት የለም ማለት አይቻልም። አለ ጥፋት። የጥፋቱ አይነት ይለያይ እንጂ ጥፋት አለ። የክፉ መንፈስ ጥፋት አለ። የኃጢአት እና የአመፃ ጥፋት አለ። በዲያብሎስ አሰራር በኩል ያሉ የተለያዩ አይነት የመተታ መተት ጥፋት አለ። የሟርት ጥፋት አለ። የእርግማን ጥፋት አለ። የፈቃደኝነት ጥፋት አለ። በፈቃዳችን መጥፋት ማለት ነው። መጥፋት ፈልገን እግዚአብሔር አያስፈልገንም ብለን ኑሯችንን አለ እግዚአብሔር እንጀምረን አለ እግዚአብሔር እንዲያልቅ መወሰን ማለት ነው። ይሄ በሙያውና በእውቀቱ ዓለም ውስጥ ያሉ ሰዎች በፈቃደኝነት የሚጠፉበት ጥፋት ነው። በእውቀቱ ዓለም ውስጥ እናውቃለን፣ ከኛ በላይ ምንም የለም የሚሉ እነዚህ ቀጥታ ለጥፋት እጅ የሰጡ ናቸው። የተባረከ ሁኔታ አለ ወይ ብለን ስንጠይቅ የለም፣ መባረክ የለም። በስራ፣ በኑሮ፣ በታሪክ፣ በተስፋ እነዚህ ሁሉ ከላይ በረከትና ቡራኬ ካልተለቀቀ መባረኩ የለም። ስለዚህ ጥፋት አለ። ግን የአዲስ ኪዳን ድምፅ እንዲህ ነው፣ የሰው ልጅ የጠፋውን ለማዳን መጥቷል። የማቴዎስ ወንጌል ምዕራፍ 18 ቁጥር 11 ላይ ያለው ቃል ነው። የጠፋን ሰው ፍለጋ። እግዚአብሔር ስሙ የተመሰገነ ይሁን። የጠፋውን መፈለግ። እሺ፣ በጥፋቱ ረገድ እኛ በምን አይነት ሁኔታ ውስጥ ነው የጠፋ ነው? እንዴት ነው ኢየሱስ ክርስቶስ የሚፈልገን? ቤተ ክርስቲያን እንዴት ነው የምትፈልገን? እኛስ ለመፈለግ የቱን ያህል መንፈሳዊ ዝግጅት አለን? ይህንን ነገር የምንመለከተው እውነት ነው። ጥፋት አንድ፣ የመጀመሪያው ጥፋት አንድ፣ ጥፋት እንዲቆም የሚመኝ ሰው ማጣት ነው። ጥፋት መሰረቱን እንዳይጥልና ባጭሩ እንዲቋረጥ የሚመኝ ሰውና በተግባር ራሱን የሚለውጥ ለክፉው ኃይል እጅ ላለመስጠት የጥፋትን ምንጭ ለማድረግ የሚታገለው ሰው ማን ነው? እዚህ ስልጣኑ ተሰጥቷል። የሰው ልጅ የጠፋውን ለማዳን መጥቷል የሚለው ለቤተ ክርስቲያን ስልጣኑ ተሰጥቷል። ለእያንዳንዱ ክርስቲያኖችም ይሄው መንፈሳዊ ኃይል ተሰጥቷቸዋል። በምድር ላይ የጥፋትን አገዛዝ፣ የጥፋትን ኃይል፣ የጥፋትን ጥበብና የጥፋትን መንፈሳዊ ጉዳት ያን ሁሉ ስሩን ለማድረግ ኢየሱስ ክርስቶስ ብዙ ተግዟል። ግን ጥፋትን እንደ ጥፋት ለማየት የምንችልበት አእምሮ ግን እጅግ በጣም አስቸጋሪ በሆነ ሁኔታ ተዘግቷል። ይሄ ትልቁ ጉዳት ነው። ስለዚህ ክርስቲያኖች ይሄን የተስፋቸውን ቃል መቀበል ሲያቅታቸው ጥፋትን ይለማመዳሉ። የጥፋት ኃይል የመጀመሪያው ክፉ ባህሪው የሚገለጥበት አንደኛው መንገድ ምቀኝነት ነው። ምንድን ነው? ምቀኝነት። ምቀኝነት በክርስቲያኖች ሕይወት ውስጥ እንደ ዘር ሆኖ እንዲተላለፍ ዲያብሎስ እገዛ ያደርጋል። ምቀኝነት በክርስቲያኖች ባህሪ እና ጥበብ፣ አኗኗር እና መንፈሳዊ ጉዞ ውስጥ ስር የሰደደ ራሱን የቻለ ተቋም እንዲሆን ትልቅ ድጋፍ ያደርጋል። የዚህ ድጋፍ ባለቤቶች ለመሆን ደግሞ ልባችንም የዛን ያህል የተመቻቸ ነው። አያችሁ፣ ጥፋት እንዲቀጥል ከሚያደርግ ትልልቅ ውርደቶች መካከል ምቀኝነት ትልቁ ቦታ አለው። እንደውም ክርስቲያን ከአሕዛቡ ይልቅ እጅግ በጣም የከፋ ምቀኛ ይሆናል።
ከሌሎች አሕዛቦች በጣም አደገኛው ምቀኛ ክርስቲያኖች ናቸው። ለምንድነው ሲባል መገልበጥ አለበት። በዲያብሎስ አሰራር ደጉ ወደ ክፉ መለወጥ አለበት። እንዲህ ከሆነ የእግዚአብሔር መንግስት በክርስቶስ በኩል የሚያገኘውን መንፈሳዊ ስጦታ እንዳይቀበል ትልቅ ትኩረት ሰጥቶ ዲያብሎስ ስራ ላይ ነው። እስቲ በደንብ ተመልከቱ። ቅናቱ ያለው በክርስቶስ ክርስቲያን የተባሉት ጋር ነው። ፍጅቱ ያለው በክርስቶስ ክርስቲያን የተባሉት ጋር ነው። መናቆሩ ያለው በክርስቶስ ክርስቲያን የተባሉት ጋር ነው። እርስ በርስ መበላላቱ በክርስቶስ ክርስቲያን የተባሉት ጋር ነው። አሕዛቡማ ዝም ብሎ ጸጥ ብሏል። ስራውን ብቻ ማጣደፍ ነው። የሚኖርበትን የዕለት ኑሮ ላይ ጊዜውን መጨረስ ነው። ደሞዙና ሱፐር ማርኬቱ ላይ ነው አምልኮቱ። እዛ ላይ ነው ጠዋት ማታ የሚገለጠው። ከዛ ውጭ ያሉት ሂደቶች ብዙም ጎላ ያሉ እርስ በርስ መፋጀቱ እነዚህ ሁሉ የማይታዩ ናቸው። ክርስቲያኑ ጋር ግን እነዚህ ነገሮች ይታያሉ። ለምንድን ነው ሲባል መገልበጥ አለበት። የዚህ ዓለም ገዢ መንፈስ ይህን መገልበጥ አለበት። የሰው ልጅ የጠፋውን ለማዳን መጥቷል የሚለውን ቃል የሰው ልጅ እንዲጠፋ ዲያብሎስ ስራ ጀምሯል። ያን መገልበጥ ነው። የማዳኑን ጉዞ በጠላትነት የሚንቀሳቀሰውን ኃይል ክርስቲያኖች ከዘነጉትና መንፈሳዊ ተስፋቸውን ችላ ካሉ የጥፋት ብርታት ጉልበት እያገኘ መንፈሳዊ ማንነታቸው በመላው ዓለም የወደቀና የተናቀ ይሆናል። በዛ ምትክ እነሱ በሚከበሩበትና ሞገስ በሚያገኙበት ምትክ የዓለም ማቴሪያሊስቶች ይከበሩበታል። የዓለም ሳይንቲስቶች ይከበሩበታል። በመንፈሳዊ ጸጋ ዓለም የሚማረክበትን መንፈሳዊ ኃይል ትተው ሰዎች በሙሉ በዓለማዊ ነገር ተማርከው ይሄዳሉ። ይሄ የዲያብሎስ አሰራር ከተሳካለት አንዱ መንገድ በእኛም ዘመን ነው። መንፈሳዊ ጉዞን ከምንቀበል ይልቅ በቀላሉ በሳይንሱ ዓለም ላሉት ማቴሪያሊስቶች ያለን አቀባበል ከልብ ነው። ይሄ ክፉ ኃይል ብዙ እንደሰራ ያሳየናል። አሰራሩ በመንፈሳዊውም በዓለማዊውም ላይ ብዙ ሰርቷል ማለት ነው። ግን የተስፋው ቃል እንዲህ ነው የሚለው፣ የሰው ልጅ የጠፋውን ለማዳን መጥቷል። ይህንን በረከት በራሱ ብቻ አከናወነ እንዳንል ደግሞ ትልቅ ስልጣን ሰጥቷል። እንዲህ በማለት ሂዱ፣ ወደ አሕዛብ ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ሂዱ ያለው ባለቤቱ ከሆነ እኛ መሄድ አቃተን። መሄድ ስላቃተን አቅማችን ተዳከመና የምንሄደው በመንደራችንና በስራችን ላይ ብቻ ነው። ለተስፋ ለራእይ መገለጥ፣ ለሌላው በረከት፣ ለሌላው ሞገስ፣ ለሌላው ጸጋ የምንሆንበት መንገድ በብዙ ሁኔታ ተበላሽቶብናል። እኛ የምንሄደው ለሌላ ሆነ ማለት ነው። ስለዚህ እሱ ለማዳን የመጣው ብቻውን ሳይሆን ሌሎችም ማዳኖች እንዲኖሩ ይህንን ተስፋ ሰጠ። ሌላው ደግሞ በማዳን ስልጣን ውስጥ ትልቅ ነገር ተናግሯል። እንዲህ በማለት እኔ የሰጠኋችሁን እናንተም ስጡ፣ አጋንንትንም አውጡ፣ ድዌዎችንም ፈውሱ። ሌላው ቀርቶ ወደ ታሰረች አህያ እንኳ ሲልክ እሱ አልሄደም። ደቀ መዛሙርቱን ሂዱና የታሰረች አህያ አለች መፍታት በእሷ ተለማመዱ አለና ወደ በጌቴ ሰማኒ በቅፍርናሆም አካባቢ በቤተ ፋጌ አካባቢ የታሰረች አህያ አለች፣ እሷን ፍቱና አምጡ አለና አህያ እንዲፈቱ ላካቸው፣ መፍታትን እንዲለማመዱ።
እንግዲህ የጠፋውን በመፈለግ ጎዳና ውስጥ እግዚአብሔር አምላክ ለሰው ልጅ ያላደረገው ምንም ነገር የለም ማለት ነው። ይህም ድንቅ ፍቅሩን ያሳያል። ሌላው እዚህ ጋር ደግሞ የሰው ልጅ ነው ያለው። የጠፋውን የሚፈልግ ማሆነ የሰው ልጅ ማሆነ እግዚአብሔር የሰው ልጅ ሆኖ በፍለጋ ላይ እያለ ፍለጋው ያልገባን ሆኖ ከተገኘ ምን ዋጋ አለው? በክርስቶስ ዘመን በዓመተ ምሕረት ዘመን የፍለጋው ምስጢር ከጠፋን አሁን የምንፈልገው ሌላ ነው ማለት ነው። ቃሉ አሁንም እንዲህ ነው፣ የሰው ልጅ የጠፋውን ለማዳን መጥቷል። ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከነርሱ አንዱ ቢባዝን 99ኙን በተራራ ትቶ ሄዶም የባዘነውን አይፈልግምን ይላል። በምሳሌ ነገራቸው። 100 በጎች ያሉት ገበሬ አለ። እነዚህ 100 በጎች እጅግ በጣም የሚወዳቸው ናቸው። በአስፈላጊው በሆነ መስክ ላይ እያበላ እያለ አንዱ ግን ባዘነ። ከባዘነ በኋላ ከ99ኙ ተለይቶ ጠፋ። ባዘነ ነው በቃ። ከእግዚአብሔር ስንለይ ከሰማያዊ መንፈሳዊ ኃይል ስንወጣ ይሄ ቃል ባናኖራችን ውስጥ ገብቶ ስር ይሰዳል። መባዘን። እስቲ ቃሉ እንድገሙት። ምንድን ነው? መባዘን። ባዘነ ይላል። በቃ መባዘን ባዘነ። ሌሎቹ ግን በተራራ ላይ ነው ያሉትን ተራራ ላይ ይተዋቸዋል። በአርያም ያሉት በመንፈሳዊ ሞገስና በክብራቸው ያሉት መላእክት እንዳሉ ሆነው ሳለ የሰው ልጅን የሚያጠፋ መንፈስ ግን አጠፋው። ስለዚህ 100ኛ ነገድ የነበረው የሰው ልጅ አሁን ጎደለ። በዲያብሎስ ምክር ውስጥ ወድቆ ራቁቱን ሆኖ በጫካ ውስጥ መሸሸግን እንደ ምርጫ አድርጎ ወሰደው። በጌታው ፊት የማያፍረው አሁን አፍሮ ቅጠል ለበሰ። በዲያብሎስ ክዳት ውስጥ 100 የነበረው ነገድ ዲያብሎስ የአምላክነትን ስልጣን ለመጋፋት እኔ አምላክ ነኝ ለእኔ ስገዱ በማለት ቅናትን በሰማያት አስተማረ። የሰማይ ኃይላት አንቀበልም ካሉ በኋላ ወደቀ። ከወደቀ በኋላ የሰው ልጅ እንደሞ አገኘው። ከነበረው ከክብሩ ሲወድቅ በገነት የሰው ልጅን አገኘው። በገነት ውስጥ የነበረውን የሰው ልጅ ደግሞ ለመጣል ብዙ ደከመ። በሱ ምትክ የገባው አዳም ነበርና 100 ሞልቶ ነበር። በመላእክቱ ዓለም 100 ነበር። ሳጥናኤል ሲጎድል 99 ይቀራል። በ99ኙ ጎደሎ ውስጥ ማ ተፈጠረ? አዳም እና ሔዋን ተፈጠሩ። በጎደለበት ቦታ ላይ የተተካው ሰው ስለሆነ ዲያብሎስ ለጥፋት በጣም ካለው ዓላማ ውስጥ ትልቁ እርምጃው ማንኛውም ተራ ሰይጣን በከፍተኛ ሁኔታ ከሚታገለው አንዱ ይህንን አካሄድና ይህንን አናኗር በጥፋት ለመለወጥ ነው። በጎደለው ቦታ የሰው ልጅ ስለገባ ማለት ነው። ከዛ በኋላ ለሁለተኛ ጊዜ ደግሞ ጎደለ። 100 ሞልቶ የነበረው አዳም እንደገና በዲያብሎስ ምክር ወደቀ፣ ተራቆተ፣ ተሸሸገ፣ ተደበቀ። ያው እንደገና 99 ሆነ። ለዚህ ነው እዚህ ጋር አሁንም ጌታችን ኢየሱስ ክርስቶስ እንዲህ ያለው፣ ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከነርሱም አንዱ ቢባዝን 99ኙን በተራራ ትቶ ሄዶም የባዘነውን አይፈልግምን አለ። አዳም አባታችን ሔዋን እናታችን ባዘኑ። የመባዘን ምልክቶቹ አንዳንዶቹን ስናይ መጀመሪያ እግዚአብሔርን ሰሙ፣ ቀጥሎ ዲያብሎስን ሰሙ። መጀመሪያ በምስጋና ከተማ ኖሩ። በምስጋና ከተማ ውስጥ መቆም ሲያቅታቸው ቃሉን ሰሙ። የዲያብሎስን ቃል ሰሙ። ወደሚፈልገው አካሄድ ሄዱ። መስሎ ታያቸው፣ የሚመች መሰላቸው። የዲያብሎስ ድምፅ ለሔዋን ተስማማት። እውነትህ ሳይሆን አይቀርም አለች። የሞት በለስን በላች። አዳምም ተካፈለ። ከዚህ ውስጥ አካሄዳቸው ውስጥ የሚከሰቱት ነገሮች ተገለጡ። የመጀመሪያው
ተራቆቱ። ቀጥሎ ራቁታቸው መሆናቸውን አወቁ። የመጀመሪያው ዕውቀት ራቁት መሆንን ማወቅ ነው። ለዚህ ነው ዓለማችን በእውቀቱ ብዙ አካሄዶች ላይ እንቅፋት የሚበዛበት፣ መራቆት ይበዛበታል። አደገኛ መራቆት ይበዛበታል። ይሄድና መራቆት አለ። ይሰራና መራቆት አለ። ያቅድ ይተልምና መራቆት አለ። ይወለድ ያድግና መራቆት አለ። ይሮጥና መራቆት አለ። እነዚህ ሂደቶች እጅግ በጣም አስቸጋሪና ውስብስብ የሆኑ አካሄዶች ናቸው። እግዚአብሔር ማስተዋሉን ይስጠን። የሰማይ ረድኤት ከሁላችን ጋር ይሁን። ጸጋውን ያብዛለን። የጠፋውን በመፈለግ የሚደረግ መንፈሳዊ ጉዞ በጌታችን በኢየሱስ ክርስቶስ ሲደረግ የጎደለው ቦታ ላይ በ99 ምትክ የሰው ልጅ እንደገና ተመልሶ ይገባ ዘንድ መድኃኒታችን ኢየሱስ ክርስቶስ ፍለጋውን ወደ ፍጻሜ ሲያመጣ የተስፋውን ቃል ወደ ተግባር ሲለውጥ አምላክ ሰው ሆነ፣ ሰው አምላክ ሆነ። ለእኛ ባለው ድንቅ ፈቃድና ፍቅር ቸርነቱን አብዝቶልን መፈለግን እንድንማር፣ መፈለግን እንድናውቅ፣ መፈለግን እንድንረዳ ቃል ኪዳኑን እና ተስፋውን ለሰው ልጅ አስቀምጧል። ስለዚህ በፍለጋ ጉዞ ውስጥ ቤተ ክርስቲያን የተቀበለችውን መንፈሳዊ አደራ ዘወትር መወጣት ይገባታል። ይህንን አካሄድ ችላ ስንል እንዲሁ ቢሮክራሲያዊ የሆነ ውጥረት ላይ ብቻ እንድንገባ በዚህ ዘመን ከማድረጉም በላይ ወደፊት በመንፈሳዊ ጉዞ ውስጥ በጸጋና በሞገስ በመንፈስ ቅዱስ ስራ ወደ አሕዛብ የምንሄድበት አቅም ተዳክሞ ዛሬ ራሱ ክርስቲያኑ ይኸው ፈዞና ደንግዞ ቁጭ ብሏል። የመፍዘዛችን ውጤት ነው። ዛሬ በመናፍስት ተጠምደን እንደዚህ ስንሰቃይ የጠፋውን በመፈለግ ጉዞ ውስጥ ያለው ራእይ በብዛት አልታይና አልከሰት ብሎን እርስ በርሳችን በተለያየ አይነት ወጥመድ እየተጠላለፍን ይኸው እንግዲህ እያንዳንዳችን አቅማችን እየተሰበረ እንደሆነ እናያለን። ወዴት እየሄድን ነው ግን? ክርስቶስ ከመምጣቱ በፊት ሰዱቃውያንና ፈሪሳውያን ለሃይማኖቱ ግዴለሾች ሆነው ዝም ብለው ከደህንነት ውጭ መንገድ ከደህንነት ወጥተው ይኖሩ ነበር። በአዲስ ኪዳን ደግሞ አሁን ከብዙ መቶ ዓመት በኋላ እንኳን መንፈሳዊ ተስፋዎቻችን ዝም ብለው ከአሕዛብ ጋር ተተረማምሰን እንደውም አሕዛቦች በእኛ ሕይወት ላይ የሚያደርሱት ጉዳት በመናፍስቱ ተጠናክሮ ባህሪያችንን እየለወጡትና እያበላሹት ባለበት ሂደት እንኳን ማስተዋል አልቻልንም። ምንም ማስተዋል አልቻልንም። ክርስቲያኑ በፈዘዘና በደነገዘ ሕይወት ውስጥ ክርስቲያን ነኝ ብሎ ይኖራል። አኗኗሩ ከምትሃታዊ የሆነ አሰራር የዲያብሎስ ፍርድ ጋር በተያያዘ እየጎሰቆለ ይኖራል። በዓመተ ምሕረት ዘመን ውስጥ ጉስቁልና በረከቱን የሚከለክለው ኃይል ለመጥፋት የተጠቀመባቸው መንገዶች እጅግ በጣም የረቀቀ ስልት ባለው አካሄድ መናፍስቱ ተጉዟል። ደቀውና የተጣለው መንፈስ ብዙ ለመሄድ እድሉን አገኘ እና ብዙ ጥፋቶች ሕይወታችን ውስጥ ስር ሰዶ ተቀመጠ። በእያንዳንዷ መንገድ ላይ ያለው የሰው ልጅ የምቀኝነትን ልብ ትምህርት ቤት አደረገው። ለአሰራሩ በሰውነት ውስጥ አድፍጦ ለመቀመጥ የሰው ሕይወትን አቃሎ ለማየትና ጥፋቱን ለመግለጥ የተጠቀመባቸው መንገዶች እኛ ከምንረዳውና በክርስትና ሕይወት ውስጥ ከምናውቀው በላይ እርምጃ ወስዷል። ብዙ ሄዷል። አሁን እንደዚህ ነበር እንደ መንፈስ ብለን እንላለን። እንግዲህ በዓመተ ምሕረት ውስጥ ነበርን እኮ በክርስቶስ የተሸነፈ መንፈስ ዘመን ላይ ነበር። በእመቤታችን በቅድስት ድንግል ማርያም ዙፋኑ የወደቀበት ዘመን ላይ እኮ ነበር። የዲያብሎስ ዙፋን የወደቀበት ዘመን ላይ ነበር። ግን ያ ሁሉ ተረስቶ ቤተሰቦቻችን ችላ ብለው ለኑሮ የሚሰጡትን ቅድሚያ አካሄድ ያንን ትግል ተማርን። በግብ ውስጥ ስናልፍ ይኸው ሰባብሮ የሚጥለንን አጋጣሚ አገኘ።
በደንብ ሰባብሮ መጣል፣ በደንብ አፍዞ መጣል። በቃ እዚህ ላይ ደረስ። ክርስቲያኑ ክፉ መንፈስ ሲነሳበት አይወድም። እንግዲያውማ ኢየሱስ ክርስቶስ እኮ ሰብሮትና ጥሎት ነበር፣ አውድሞት ነበር። ግን ክፉ መንፈስ ለምን ይነሳል ብሎ እሪ የሚለው ራሱ ክርስቲያኑ ሆነ። ሰይጣን ለምን ይነሳል ብሎ ለምን እኔ እንዲህ አይነት ነገር አልወድም የሚለው ራሱ ክርስቲያኑ ሆነ። ግን ቀድሞ ተይዟል። ታዲያ የጠፋውን መፈለግ የሚባለው በምን መንገድ ነው የምንፈለገው? አሁን እኮ የወንጌሉ ቃልና የኛ ህይወት አጠፋፍ 100% ተለያይቷል። ምን አይነት ፍለጋ ነው የምንፈለገው? እስቲ ያስቡት። የጠፋውን ለመፈለግ መጣ። እሺ የት ፈለጋቸው? ማንን ነው የፈለገው? ሲወለድ በራሱ በመከራ እና ብርድ ላይ ተወለደ። ይህ ሁሉ ስቃይ ሳያዝ እንደገና ፍለጋ ጀመረ። ሲፈልግ ደግሞ አጋንንት ያሰረውን፣ እርኩሳን መናፍስት የተበተቡትን፣ ለዘመናት ደም እየፈሰሳቸው የኖሩትን አያችሁ እንዴት እንደሚፈልግ። መፈለጉን ያውቅበታል አይደል? አያውቅበትም? አይናቸው ያጠፋውን፣ መስመራቸው የተዛባባቸውን፣ የራባቸውንና የጠማቸውን ለመንፈሳዊ ህይወት ጉልበት እንዲያገኙ እንጀራ ባርኮ እየሰጠ ውስጣቸውን እየቀደሰ ያጽናናቸው ነበር። መፈለግ ማለት እኮ እንዲህ ነበረ። እንዲህ ሌላ ምንድን ነው የምንፈልገው? እስቲ መፈለግን ከክርስቲያናዊ ህይወት ውስጥ ፈልጉና አገኙ። ይሄ ነበር መፈለግ እኮ። በወደቁት ህይወት መካከል መገኘት፣ ብዙ አካለ ስንኩላን መንፈስ ያሰራቸውን መፍታት፣ ይህ ሁሉ እኮ እንዲጠናገር ነበር መፈለግ የሚባለው። የሰው ልጅ የጠፋውን ይፈልግ ዘንድ የጠፋውን ያድን ዘንድ መጣ። በቃ እግዚአብሔር ከሁላችን ጋር ይሁን። የማዳን መንፈሳዊ ጸጋና ሞገሱ አይለየን። እንግዶቹ እስኪመጡ ድረስ እኛ ያው የመናፍስቱን ውጊያ እንቀጥላለን። ከጠላት ባህሪ ደግሞ የምንማርበት አካሄድ አለ። ምንድነው? ከጠላት የምንማረው በሚከተሉት ሁኔታ ውስጥ ነው። አንደኛ የጥፋት ስልቶቹ ማጋለጥ ነው። ሁለተኛ በሰውነት ውስጥ ያለውን አገዛዝ እና ፈቃዱን መረጃ ማግኘት ነው። ሶስተኛ በባህሪ ላይ የሚያመጣውን ተጽዕኖ ማወቅ ነው። አራተኛ በኢኮኖሚያችን ውስጥ እንዴት አድርጎ ብኩንነትን ስር የሰደደ እንዲሆን የሚያደርጋቸውን ትግሎች ማወቅ ነው። ቲያትር አይደለም አሁን እዚህ የምታዩት። ምናልባት እንደ ቲያትር የምናይ ከሆነ እኛ የመጀመሪያው አእምሯችን ላይ ችግር አለበት ማለት ነው። ሌላው ከዚሁ ጎዳና ውስጥ ደግሞ በአገባብ ጥበብ ውስጥ የሰው ልጅ የቱን ያህል ትኩረት ሰጥቶ መናፍስትን መሳሪያ ማድረግ መቻሉ ነው። እየሰማችሁ ነው? ዲያብሎስን እንዴት ትኩረት ሰጥተው መሳሪያ አድርገው ሰዎች ለሰዎች ውድቀትን ለመጋበዝ እድላቸው እንዴት እንደሰመረላቸው ነው። እዚህ ስታዩ ዝም ብላችሁ በአንድ አቅጣጫ ብቻ አትዩት። ሰይጣን ለፈለፈ ምን ዋጋል? ጥበባዊ የሆነ አካሄዱ ላይ ያለውን ነገር ካንተ ህይወትና አኗኗር ጋር አገናዝበው። ከዛ በኋላ ያንተም አንዳንድ መሰረታዊ ችግሮች እዚህ ውስጥ ካሉት የጠላት ስልትና ደባ ጋር የተያያዙ ናቸው። ነገ ሂደቱን ጠብቆ ያደፈጠው ኃይል ብቅ እንዲል ማድረግ ያለብህን አሁኑን መወሰን እንድትችል በቃ ያለው አማራጭ ይሄ ነው። አይተን ስንት 100,000 ጊዜ ጉባኤ አድርገናል። ግን ልቦናችን ፍንክች አላለም። ውስጣዊ ህይወታችን ቦታና ስፍራ ለእግዚአብሔር አልሰጠም። ለምን ሲባል በጠላት ተይዟል። ህሊናን የሚሰርዝ አካሄድን የሚያበላሽ ኃይል ስር ሰዶ ተቀምጧል። ስለዚህ እዚህ የሚከናወኑት ተግባሮች ብዙ ነገሮችን እንድናስተውል ይረዳናል። ምናልባት ምንም መተን መፍዘዙ ከፍተኛ ተጽዕኖ ካላሳደረብን በስተቀር ለሚቀጥለው ትውልድ ምን ማድረግ እንዳለብን ከወዲሁ እንድናስብ ያግዘናል።
አሁንም እግዚአብሔር ማስተዋሉን ይስጠን።